የራሳቸው ቤት የገዙ የራሳቸው የሆነ ስራ ከፍተው እንደፈለጉ ነው የሚኖሩት የነበረው። የገዛ ዘመዳቸው የገዛ ደማቸውን ሽጠው ለመስፍን ሽጠው ማለት ነው። ከመሸጥ ምንም አይተናነስም። ለምን አንቺ ባዳ ሆነሽ በጓደኝነት ብቻ ዋጋ ከፍለሽላታል። እና እንደምታውቁት ከዚህ በፊት ቃል ነው ማህሌት ከነ ወንድሟ እንደጠፋች የነስራይን የተናገረችው የነበረው። በዛ መሀል ደግሞ የነስራይን ያው ታግቶ ነበረ። እንደታገተ ደግሞ እሷ ነው ከሁለት ሰዎች ያወሩት ነበር፣ ጠብ ላይ ነበሩ ምናምን ብላ ተናግረ ነበረ። ወንድሟ ደግሞ በመሀል ከመስፍን ሰዎች ጋር አንድ ላይ ሆኖ እንደሚሰራ፣ የማህሌት ፍቅረኛ ደግሞ ከመስፍን ጋር እንደሚሰራ እያንዳንዱ ነስራይን ደርሶበት ነበር። እሷ ግን ምንም ነገር አይበግረኝም፣ ወንድሜ ብር አታልሎት ብር አሸንፎት የመስፍን ሰዎች እነዚህ አውሬ የሆኑ ሰዎችን አሸንፎ ከወሰዱት እኔ በምንም ተአምር ጓደኝነት ያልክድም ብላ ነው መስዋዕትነት የከፈለችው የነበረው። ጓደኛ ማለት በቃ እንደዚህ ነው። ከቃልም በላይ ነሽ። ደጋግሚ ነው ብለው ከቃልም በላይ ነሽ። እንደዚህ አይነት ጓደኛ መስዋዕትነት የሚከፍል ጓደኛ የአላህ ስጦታ ነው። የታወቀ ነው። ርስቅና ጓደኛ የአላህ ስጦታ ነው። ይህ ጓደኝነታችሁ ደግሞ ሁሌ ቀጥሉበት። ከዚህም በላይ ደግሞ ሁለታችሁም አብራችሁ አድጋችሁ ለውጥ አሳይታችሁ የተቸገረ በሙሉ የምታነሱ ከነነሰረ አይንና ከዘላለም ጎን ሆናችሁ የተበደለ ሰው ደግሞ እንደዚህ የምታግዙ ጀግና እንደምትሆኑ እርግጠኛ ነኝ። ማለት እተማመንባቸዋለሁ። ምክንያቱም ቃል ከትምህርቷ ተባራለች። ከስራዋ ደግሞ እንዳሰሪ ተብላ ነው የስራ ደብዳቤ እንደተሰጣትም ተነግራለች። ካሁን በኋላ የዚህ ሆስፒታል ሰራተኛ አይደለሽም ከስራ ተባረሻል ነው የተባለችው። ያ ምንድን ነው መስፍን ባደረገው ነው። ከዛ ስራ እንድትባረር ወታ እንዳትገባ ከስራዋ እንደተባረረ እዛ የሰራተኞቹ ብር ሰጥቶ ነው ይሄ ነገር የሚያደርገው። ምክንያቱም መስፍን እንደምናውቀው በብር ነው የሚንቀሳቀሰው እንጂ በጉልበት በህሊና ወይስ በታማኝነት አይደለም። ህልውና የሚባል ነገር የለውም። በራሱ የማይተማመን ሰው ነው። በብር ተማምኖ የሚኖር ሰው ነው። በብር የሚተማመን ሰው ደግሞ መቼም ቢሆን ልብ አይኖረውም። ሰው ራሱ ተማምኖ ራሱ ጀግና ሆኖ በራሱ ተማምኖ የሚኖር ሰው ነው እንጂ ብር እኮ አላቂ እኮ ነው። ብር ያልቃል። ብር እንደ ጠዋት ጤዛ ናት። ትመጣለች፣ ይሄዳል። ግን ሰው ልጅ የትም ቦታ ቢሄድ በራሱ መተማመን ግድ ይለዋል። የትም ቦታ ብንገባ ብንወጣ በራሳችን እምነት ካለን በራሳችን ምንተማመን ከሆነ ፈጣሪያችን ይዘን ብራችን ይዘን ሳይሆን ፈጣሪያችን አላሃችን ይዘን የትም ቦታ ብንጓዝ ራሳችን ልባችን ንጹህ ከሆነ ከምንም ነገር እንወጣለን። እዚህ ጋር ዘላለምና ሆነ የነስራይን በራሳቸው ተማምነው ወንድ ሆኖ ጥሩ ጀግና ልጆች ሆነው ነው ፊት ለፊት መስፍንን የሚጋፈጡት እንጂ እነሱ በብር ተገዝተው አይደለም። ወይስ ከነሱ ጋር የሚሰሩ ክሮሞች በሙሉ ብር ሰጥተዋቸውም አይደለም። ሁላቸውም እዚህ ጋር ራሳቸው ህይወታቸው መስዋዕትነት ከፍለው ነው ይሄ ስራ የሰሩት። እናውቃለን በዚህ ስራ ምን ያክል መከራና ስቃይ እንዳዩበትም ሁላችንም እናውቃለን። እና ቃል ከዚህም በላይ የሚገባሽ ልጅ ነሽ። ከዚህም በፊት ያው እንዳያችሁ የነስራይን ጥበቃ ቀጥሮላት ነበረ። ስራ መውጣት መግባት አልቻለችም ነበረ። ብዙ ስቃይ አይታለች። አሁን እንኳን ትምህርቴን አቋርጬ ስራዬን አቋርጬ ቤት ውስጥ ነው ቁጭ ያለሁት ብላ የነስራይን ነግራው ነበረ እንደምታስታውሱት ከዚህ በፊት። ዛሬ ደግሞ ማህሌት ተሽሏት ደህና ሆና እሷም ከነስራይን ጎን ሆና ለቃል ምርጥ የውበት ሳሎን የስራ ቦታ ከፍታላታለች። የ6 ወር ቤት ክራይ ከፍላ እቃውን አስገብታ ሙሉ በሙሉ ሁሉ ነገር አልቆ ዛሬ ሁሉ ነገር ነው ያስረከበቻት። ይገባሻል። ለኛ ህይወት በአዲስ የዘራሽው አንቺ ነሽ። ከፈጣሪ በታች ማንም የገዛ ቤተሰብ የተባለ ሰው የማያደርገው ነገር ነው ያደረግሽው። በእኛ ላይ አንቺ ትልቅ ቦታ አለሽ። ቤተሰቦቻችን ባጣን ሰዓት ቤታችን ሲጨልም ሲደብረን ሲከፋን መታ ቤታችን ምታበራው እንድንጫወት እንዳይከፋን እናት አባቶቻችን እንዳናስታውስ ምታረገን እሷ ነበረች። ይሄ ሲያንሳት ነው። የልጅነቷ ህልም ነበር። ያ ህልሟ ነው ሁሌ ልታሳካ ምትሞክረው ነበረው። ሁሌ የውበት ባለ ውበት ሳሎን ከፍቼ እሱም ሙያ ኑሮኝ ብሰራ ብላ ከልጅነቷ ነው የምታስበው የነበረው። ያ ነገር ነው አሁን ያሳካሁላት። እሱም ደግሞ ሲያንሳት ነው። ምክንያቱም ለኔም ሆነ ለወንድሜ በአዲስ
ነፍስ የዘራችን ልጅ ናት። ከዛ በፊት ብዙ መስዋዕትነት ሌላ ለኛ ከፍላ አለች። እናት አባቶቻችን ባጣን ሰዓት አጠገባችን ማንም ሰው በሌለ ሰዓት ከጎናችን ሆና ቤታችንም መታ ቤታቸውን ስንሄድም በብዙ ነገር ከኛ ጎን የሆነች ልጅ ናት እና ከዚህም በላይ ነው የሚገባት። ቃል ብላ ነው ቃል በቃል የተናገረችው ማህሌት በድጋሚ ለአንቺም እንኳን ደስ አለሽ። ለዚህ ቀን አላህ ስላበቃሽ ጤነኛ ሆነሽ ገና ሌላ ሰው መርዳት፣ ሌላ ሰው ህልሙ ማሳካት ስላደረገሽ አላህ ሱብሓነሁ ወተዓላ በድጋሚ እንኳን ደስ አለሽ ነው። ሁሉ እንዳንቺ የተቸገረ በሙሉ እንዳንቺ ስቃይ ውስጥ ያለ በሙሉ እንዳንቺ ታግቶ ብዙ መከራ ያሳለፈ በሙሉ አላህ ሱብሓነሁ ወተዓላ ካሉበት ነጀ እንደሚያወጣቸው ኢንሻአላህ። ሁላችንም ደግሞ እንደሷ የተጨነቀ በየቦታው ሊኖር ይችላል። ምክንያቱም አገራችን ላይ ሁሉን ሰው በብር ነው የሚጫወተው። ብር ካለ የሌላ ሰው ህይወት መስሎ ማይታያቸው ሰዎች ብዙ ሰዎችን ስላሉ ለእነዛ ሰዎች ደግሞ ዱዓ ማድረግም ጸሎት ማድረግም አለብን፣ ፈጣሪ እንዲደርስላቸው። ወንድምሽን ደግሞ ናትናይን ጤናው ተመልሶ ደስተኛ ሆነሽ አንቺም ከሀገር ወጥተሽ እንደምትታከሚ እናውቃለን። ሂደሽ ሕክምናሽን ተሳክቶ ጤነኛ ሆነሽ የበለጠ ነገር እንደሰሪ ይህን ጓደኛሽን ናት በለጠ እሷም መስዋዕትነት ከፍላለች ለአንቺ። ግን የተቸገሩ በሙሉ የምትረጂ ጀግና አላህ ያርግሽ ጤናሽን ተመልሶ። እኔ በበኩሌ በጣም ነው ደስ ያለኝ እና ደስ የሚል ሁኔታ ነበረ። አላመነችም፣ ቃል አልቅሳለች። ለኔ ይህን አይገባኝም ግን እንዴት አስታወሹ ነው ያለቻት። እንዴት አስታወሹ ለልጅነት ምኞት የነበረ ብላ በጣም ነው አልቅሳ ነው ይሄ ነገር የተረከበችው። ማለት የቤቱ ቁልፍ ባይባልም ዶክሜንቱ ምናምን እንዳለ ተረክባለች። ካሁን በኋላ ስራ ትጀምራለች የሚል ግምትም አለን ኢንሻአላህ። በዚህ ሁሉ ስራ በሙሉ ያው እነ ስራዬን እጅም አለበት። መተባበሩ፣ ቦታው መፈለጉ፣ ማስተካከሉ የነ ስራዬን ወይም ልዑል ወንድማችን እኔ ላንተ ከድሮም ነው ለእናንተ ለሁለታችሁም ቃል የለኝም። ሁሌ በቃ ጀግና ጥሩ ነገር ለመስራት ነው ወደፊት የምትጓዙት እንጂ አንድ ቀን መጥፎ ስራ ሰርታችሁ አታውቁም። ሁሌ ሰውን ማስደሰት ነው ስራችሁ። ሰውን ያስደሰተ ሰው በህይወቱ ሁሌ ደስተኛ ነው እንጂ በህይወቱ ላይ አንድ ቀን ተከፍቶ አያውቅም። እናንተ ለሰው ባስደሰታችሁ ቁጥር ደግሞ ለእናንተ ደግሞ አላህ ሱብሓነሁ ወተዓላ ከመላ ቤተሰቦቻችሁ በደስታ እንድትኖሩ ያድርግላችሁ። ለእናንተ ደግሞ አላህ ሱብሓነሁ ወተዓላ ይደርስላችሁ። ሁሌ እኛ ደግሞ እናንተ ለእኛ አርአያዎች ናችሁ። እናንተ ጥሩ ስራ በምሰሩ ሰዓት እኛ ደግሞ እንደነሱ ብንሰራ ብለን እንጓጓለን። ብዙ ወጣቶች የሚዲያ ሊከታተሉት ይችላሉ እርግጠኛ ነኝ። እነዛ ወጣቶች ደግሞ መጥፎ የሚሰሩ ወጣቶች ደግሞ ለምን እኔስ መጥፎ ስራ እሰራለሁ? ለምንድነው ሰው ማስለቅሰው? እነዚህ እንደኔ ወጣት ሆኖ እኮ ሰውን ያስደስታሉ፣ የሰውን እንባ ያብሳሉ፣ የተቸገረ የረዱ ነው፣ የወደቀ ያነሱ ነው ብሎ እንዲሰሩ ነው የምታረጉት። የእናንተ ስራ በጣም ጥሩ ስራ ነው። ያው በሄዳችሁበት በሙሉ ሰው ያደንቃቸዋል እንጂ አንድ እናንተ የሚነቅፋችሁ ሰው የለም። እንደ መስፍን አይነቶች ነው እንጂ በሚሊዮን የሚቆጠር ሰው እናንተ ነው። ብዙ ሰዎች ነው እናንተን የሚያከብረው፣ እናንተ የሚወደው፣ ስራችሁ የሚወድላችሁ። ያለ ምንድነው ጥሩ ስራ ስለምሰሩ። ጥሩ ስራ የሚሰራ ሰው ሁሌ በህይወቱም ደስተኛ ነው። ሰውም ይወደዋል፣ ሰውም ያከብረዋል። በሄደበት በሙሉ ደግሞ ጥሩ ሰዎች ነው የሚያጋጥመው እና አሁንም በርቱልን። ከዚህ የበለጠ ነገር ይሄ ትንሽ ነገር ነው። ከዚህ የበለጠ ነገር እንደምትሰሩ ደግሞ እርግጠኛ ነኝ። ትሰራላችሁ። ምንም ነገር ማይበግራችሁ ጀግኖች ናችሁ። የበለጠ ነገር ሰርታችሁ እንደምታሳዩን ለሁላችንም አንጠራጠርም። በርቱልን። ወደፊት እንጂ ወደ ኋላ የሚባል ነገር የለም። ቃልዬም ደግሞ በስራሽን ጠንካራ ሆነሽ ሰርተሽ የበለጠ ከነሱ ጎን ሆነሽ አንቺም እንደነሱ የተቸገረ ሰው፣ የወደቀ ሰው፣ የሚያነባ ሰው፣ የተበደለ ሰው ምታነሽበት ምደገፍበት ስራ ያድርግልሽ። አየሩም ጥሩ አየር ይኑርልሽ። ቤሽበት በሙሉ ደግሞ እንዳንቺ ጥሩ ሰው ያጋጥምሽ። የተበደለ ሰው፣ የተቸገረ ሰው ጓደኛሽን ጠፍታ እሷን ካለችበት ትውጣ ጓደኛ ጠፍታለች ብለሽ ነው ዋናው ሰበቡ አንቺ ነሽ። ለአንቺም ለእሷ ጥሩ እንደሆንሽ ለአንቺም ጥሩ የሆነ ሰው ከጎንሽ ይሁን። ስራሽን ላይ ደግሞ ሁሌ ደስተኛ ሆነሽ የምትሰሪው ስራ አላህ ያርግልሽ። በስራሽን ደግሞ ደስተኛ ውጤታማ ምትሆኝ የሆነ ሰው ስራ ሰርቶ ውጤታማ ሲሆን ደስ ይላል። ውጤታማ ሆነሽ ማህሌትን ምታስደስታት ቀን ቅርብ ያድርግልሽ ኢንሻአላህ። ማህሌትን ወንድም ተሽሎት
የሚያመሰግን ሁሉም ሰው እንደናንተ ወጥቶ የሚያመሰግንበት ጊዜ ቅርብ ያድርግልን። ደግሞ እንደሚሻለውም ደግሞ እርግጠኛ ነኝ ኢንሻአላህ። እና በርቱልን፣ የነስራይንም በርታልን። እኛ አድናቂዎችህ ነን። እኔ በበኩሌ አድናቂህ ነኝ። ወደፊት እንጂ ወደ ኋላ የሚባል ነገር የለም ኢንሻአላህ። በጣም ነው መወዳችሁ፣ ሁሉ ቤተሰቦች በሙሉ በጣም ነው መወዳችሁ። ስለምትከታተሉኝ ከልብ ነው ማመሰግነው። አሁንም ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሁላችሁም ለአላህ ብዬ ወዳችኋለሁ። ከወደዳችሁት እስከ መጨረሻ ይሁንልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።